አርሰናል ከሪያል ማድሪድ ከነጮቹ ጋር መገናኘቱ እውነት ሆኗል። እጅግ ድራማ የተሞላበት የሪያል ማድሪድ እና የአትሌቲኮ ማድሪድ ጨዋታ አርሰናል ከማን ጋር እንደሚገናኝ አሳውቋል። በርካቶችን እያነጋገረች ያለችው የጁሊያን አልቫሬስ ፍጹም ቅጣት ምትስ ለምን ተሻረች? መድፈኞቹና ሎስ ብላንኮቹ የሚያደርጉት ጨዋታ ምን አይነት እውነታዎችን ይዞ ያስመለክተናል? የጁሊያን አልቫሬስስ ግብ ለምን ተሻረች? በርካቶችን ያጨቃጨቀ ነው። ዛሬ ከኔ ጋር ቆይታ ስታደርጉ አርሰናል ከሪያል ማድሪድ እንደዚሁም የጁሊያን አልቫሬስ ፍጹም ቅጣት ምት ጀምሮ አነጋጋሪው የማድሪድ ደርቢ ጨዋታን እንመለከታለን። ለቻናሌ አዲስ ሆናችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ቪዲዮውን ከመጀመራችሁ በፊት ላይክ እንድታደርጉ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎቹ ልሰዳችሁ። እጅግ አስገራሚ የሻምፒዮንስ ሊግ ምሽት፣ ምን አይነት ድንቅ ጨዋታ፣ ምን አይነት ያልተጠበቀ ውጤት ነው የተመዘገበው። በተለይም የአትሌቲኮ ማድሪድ እድለቢስነት፣ የአትሌቲኮ ማድሪዱ አሰልጣኝ ዲየጎ ሲሞኔ ምንድነው እንደዚህ እድለቢስ ያደረጋቸው እየተባለም ይገኛል። እንግዲህ 8 ውስጥ እነማን እንደሚፋጠጡም ተረጋግጧል። ውድ አድማጭ ተመልካቾቼ በእግር ኳስ ምናልባትም እንግዲህ ዘንድሮ ይሄ አዲሱ የአውሮፓ ሻምፒዮንስ ሊግ የአጫዋወት ስታይል በጣም በርካታ ሰዎችን አስደስቷል። ምክንያቱም ትላልቅ ቡድኖችን ያፋጠጠ ዘንድሮ እንግዲህ አሁን ከምድብ አልፎ አሁን ደግሞ 16ቱን ለይቶ በስተመጨረሻ ደግሞ 8ቱ የዋንጫው ተፋላሚ ባለ ሁለት ትልልቅ ጆሮዎቹን ዋንጫ ማን ዘንድሮ ከፍ አድርጎ ይስመዋል የሚለውን ለማሳየት 8ቱ ቡድኖች ተለይተው ታውቋል። በዚህም እንግዲህ የአውሮፓ ሻምፒዮንስ ሊግ ከሌሎች አመታት በበለጠ ዘንድሮ በከፍተኛ ጉጉት እንዲጠበቅ ምክንያት ሆኗል። የአርሰናል ደጋፊዎች በተለይ የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታን በጉጉት ሲጠብቁት እንደነበር ይታወቃል። ምክንያቱም አርሰናል እንግዲህ ማለፉ ተረጋግጦ ነበር። አስቀድሞ 7-1 አሸንፏል። ትላንትና ምሽት እንግዲህ በኤምሬትስ በነበረው ጨዋታ ደግሞ 2-2 አልቋል ጨዋታው። በድምር ውጤት እንግዲህ አርሰናሎች 9-3 በሆነ ውጤት አሸንፈው ነው 8ቱን መቀላቀል የቻሉት። በነገራችን ላይ መድፈኞቹ አሌክሳንደር ዚንቼንኮና ዲክላን ራይስ ግብ አስቆጥረዋል። ሁለቱንም ኳሶች ብታምኑም ባታምኑም ለአርሰናል አመቻችቶ ማቀበል የቻለው ስተርሊንግ ነው። ራሂም ስተርሊንግ ይህንን ኳስ እንግዲህ ሁለቱንም አሲስት ከማድረግ ባለፈ ውድ አድማጭ ተመልካቾቼ የጨዋታው ኮከብ ተብሏል። ይህ እንግዲህ በርካቶችን ያነጋገረ በርካቶችን ያስገረመ ራሂም ስተርሊንግ እንግዲህ በአርሰናል ቤት አይደለም የሻምፒዮንስ ጨዋታ ላይ የጨዋታ ኮከብ ይባላል ሊባል ይቅርና እንደዚህ በሀገር ውስጥ ጨዋታዎች ራሱ ይህን ያህል ብቃቱን ያሳያል ብሎ የገመታል ነበርም። ታዲያ አርሰናል 7-1 የመጀመሪያውን ዙር ማሸነፉን ተከትሎ እንግዲህ ዛሬ እድል ተሰጥቶት ነበር። ታዲያ ራሂም ስተርሊንግ 2 ለግብ የሚሆኑ ኳሶችን አመቻችቶ አቀበለ። አመቻችቶ ከማቀበልም በላይ ውድ አድማጭ ተመልካቾቼ ራሂም ስተርሊንግ የጨዋታው ኮከብ ተባለ። መድፈኞቹ በነገራችን ላይ በድምር ውጤት 9-3 በሆነ ውጤት ነው ያሸነፉት። ይህም እንግዲህ አርሰናል በአውሮፓ ሻምፒዮንስ ሊግ ምናልባትም ረጅም ርቀት ሊጓዝ ይችላል የሚሉ መላምቶች ከፍ እንዲሉ አድርጓቸዋል። አሰልጣኝ ሚኬል አርቴታ እንግዲህ በቡድናቸው ኩራት እንደተሰማቸው ከድሉ በኋላ ተናግረው በአውሮፓ ሻምፒዮንስ ሊግ የትኛውን ቡድን እንግጠም አትሌቲኮ ማድሪድ ይሁን ሪያል ማድሪድን ለማሸነፍ ዝግጁ ነን ሲሉ ተናግረዋል። ታዲያ ሚኬል አርቴታ እንደተናገሩት እንግዲህ አርሰናል ከረጅም ዓመታት በኋላ ከሪያል ማድሪድ ጋር ከሎስ ብላንኮስ ከነጮቹ ጋር ይገናኛል በሩብ ፍጻሜ። መድፈኞቹ ማለፋቸውን ተከትሎ እንግዲህ በጉጉት ሲጠበቅ የነበረው የአትሌቲኮ ማድሪድ እና የሪያል ማድሪድ ጨዋታ ምን አይነት ድራማን እንዳሳየ ውድ አድማጭ ተመልካቾቼ ልነግራችሁ አልችልም። ምክንያቱም ጨዋታው እጅግ በጣም ትንቅንቅ የበዛበት ጉልበት የበዛበት ሶሊድ የሆነ ጨዋታ ነበረ። በሪያል ማድሪድም በአትሌቲኮ ማድሪድም በኩል ጨዋታው እንግዲህ 120 ደቂቃዎችን የፈጀ ጨዋታ ነበር። እጅግ አድካሚ፣ ተጫዋቾች መሮጥ እስኪያቅታቸው ድረስ እስከ መጨረሻው
የላብ ጠብታ የታገሉበት ጨዋታ እንግዲህ ወደ ፍጹም ቅጣት ምት አመራ። እዚህ ጋር ነው እንግዲህ ሁሉም ድራማ የሚጀምረው። በነገራችን ላይ በጨዋታው ላይ የአትሌቲኮ ማድሪዶች የመጀመሪያውን ግብ ያስቆጠሩት ያቻነቷን ማለት ነው በ27ኛው ሰከንድ እንግዲህ በኮነር ጋላገር እንግሊዛዊ ተጫዋች ነው። በነገራችን ላይ ይህ ኮነር ጋላገር የተባለ ተጫዋች በእግር ኳስ ታሪክ በአውሮፓ ሻምፒዮንስ ሊግ ከተጀመረ አንስቶ በ27ኛው ሰከንድ ግብ ያስቆጠረ የመጀመሪያው እንግሊዛዊ ተጫዋች በመሆን ሪከርድ ሰብሯል። ታዲያ ጨዋታው በዚሁ 1-0 እየቀጠለ ቪኒሲየስ ጁኒየር እንግዲህ ሪያል ማድሪድ ኪሊያን ኤምባፔ ላይ በተፈጸመ ጥፋት ፍጹም ቅጣት ምት አግኝተው ቪኒሲየስ ጁኒየር አመከናት። ከዛም በኋላ እንግዲህ ጨዋታው 1-0 አልቆ በድምር ውጤት 2-2 በመሆኑ ወደ ፍጹም ቅጣት ምት አመራ። ሁሉም ድራማዎች የሚጀምሩት እዚህ ጋር ነው። ወደ ፍጹም ቅጣት ምት ያመራው እንግዲህ ይህ ጨዋታ ሪያል ማድሪዶች ናቸው የጀመሩት። ኪሊያን ኤምባፔ አስቆጠረ። ከዛም በኋላ አሌክሳንደር ሶርሎዝ ለአትሌቲኮ ማድሪድ አስቆጠረ። በርካቶችን እያነጋገረ የሚገኘው እንግዲህ ጁድ ቤሊንግሃም ካስቆጠረ በኋላ የአትሌቲኮ ማድሪዱ አርጀንቲናዊ ተጫዋች ጁሊያን አልቫሬስ ፍጹም ቅጣት ምት ለምን ተሻረች የሚል ጥያቄ በርካቶች እየጠየቁ ነው የሚገኙት። እናንተም እየጠየቃችሁ እንደሆነ አስባለሁ። እንግዲህ በፊፋ በግልጽ የተቀመጠ አንድ ህግ አለ። በፍጹም ቅጣት ምት ጊዜ አንድ ተጫዋች ኳሷን 2 ጊዜ መንካት አይችልም። ታዲያ ተጫዋቹ ኳሷን 2 ጊዜ እንደዚሁም በሁለት እግሩ የሚነካት ከሆነ እንደምትሻር በግልጽ የተቀመጠ ህግ አለ። ታዲያ ጁሊያን አልቫሬዝ እንግዲህ ተንደርድሮ የመታት ኳስ ተንሸራቶ በሚወድቅበት ሰዓት 2 ጊዜ ኳሷን ነክቷታል በሁለቱም እግሩ ማለት ነው። በዚህም እንግዲህ ቫር ከታየ በኋላ ፍጹም ቅጣት ምቷ ተሽራለች። በነገራችን ላይ የፍጹም ቅጣት ምት ሲሻር በርካቶች እንግዲህ የአትሌቲኮ ማድሪድ ደጋፊዎች ሲጨፍሩ ያሳየ ስለነበረ ካሜራው ዳኛው መሻሩን አላወቁም ነበር። ከታች እንግዲህ እቺ ዲስፕሌይዋ ላይ ስትመጣ ነበር ሰዎች እንዲህ የአልቫሬዝ ግብ ተሽሯል እንዴ እያሉ እየጠየቁ የነበረው። ታዲያ የአትሌቲኮ ማድሪድ ግብ በዛ መልኩ ነው የተሻረችው እጅግ በሚያሳዝን ሁኔታ። እንግዲህ አሰልጣኝ ዲያጎ ሲሞኒ እድለኛ አይደሉም እንዲባል ጭምር ያደረገና ምንድነው እኚህ ሰውዬ ከሪያል ማድሪድ ጋር ሁሉ ጊዜ በሻምፒዮንስ ሊግ ከደረሱ በኋላ የሚሸነፉበት ምክንያት ምንድነው የሚለውን እንዲጠይቁ አድርጓቸዋል። ታዲያ እቺ ኳስ ተሻረች። ከዛም በኋላ ሪያል ማድሪዶች በሉካስ ቫስኩዌዝ ቢስቱም ድጋሚ ማርኮስ ሎሬንቴ እንግዲህ አንግል ገጨበት። የመጨረሻው ፍጹም ቅጣት ምትራሱ አንቶኒዮ ሩዲገር ያስቆጠራት ግን ማለት ነው እጅግ በጣም ለመሳት የቀረበች ነበረች። በረኛው ነክቶት ነበረ። ነገር ግን ሪያል ማድሪድ ባስደናቂ ሁኔታ ዘንድሮም እንግዲህ የአትሌቲኮ ማድሪድ ልብን ሰብሮ 8ቱን መቀላቀል ችሏል። በነገራችን ላይ ቪኒሲየስ ጁኒየር ሪያል ማድሪድ ከተማ ነጭ ሲል ከደጋፊዎች ጋር እንግዲህ ከአትሌቲኮ ማድሪድ ደጋፊዎች ጋር ግብ ውስጥ ገብቶ ነበር። የአትሌቲኮ ማድሪድ ደጋፊዎች በሜዳው ላይ እጅግ በሚያሳዝን ሁኔታ ሲያለቅሱ ሲያነቡ ታይተዋል። ይህም እንግዲህ በርካቶችን ልብ የነካና በተለይም ዲያጎ ሲሞኒ ተጫዋቾች አዝነው ባሉበት አነሳስተው ከደጋፊ ጋር እንዲያጨበጭቡ ቢያረጉም ልባቸው እንደተሰበረና እንደተናደዱ እንግዲህ ፊታቸው ቀይ ሆኖ እስኪያስታውቅ ድረስ ነበር። የአትሌቲኮ ማድሪዱ በረኛም እንግዲህ በፍጹም ያልጠበቅነው ክስተትን የተከሰተው በቃ ተአምር ሆኖብናል፣ ያማል፣ አሞናል፣ አሳምሞናል ሲል ተናግሯል። እንግዲህ ሪያል ማድሪድ ማለፉን ተከትሎ አርሰናል ከሪያል ማድሪድ ከአንድ ወር በኋላ በአውሮፓ ሻምፒዮንስ ሊግ የሩብ ፍጻሜ 8 ውስጥ እንግዲህ ይፋጠጣሉ ማለት ነው። ይህ ጨዋታ እንግዲህ በርካቶች ግምታቸውን ሰጥተውት ነበር። የተገመተው እውን ሆኖ ነው እንግዲህ አርሰናል ከሪያል ማድሪድ የተደለደሉት ማለት ነው። ይህ ጨዋታ እንግዲህ በእግር ኳስ አፍቃሪያን ዘንድ እጅግ በጣም በጉጉት የሚጠበቅ በታሪካቸው እንግዲህ በአውሮፓ ሻምፒዮንስ ሊግ ላይ አንድ ጊዜ ብቻ ነው የተገናኙት ሪያል ማድሪድ እና አርሰናል። በ2016 እንግዲህ አርሰናል ሪያል ማድሪድን አሸንፎት 16 ውስጥ አልፏል። በነገራችን ላይ ውድ አድማጭ ተመልካቾቼ የዛን ጊዜ እንግዲህ ቴሪ ሆነሪ ነበር ለአርሰናል እጅግ በአስደናቂ ሁኔታ ብቸኛውን ግብ አስቆጥሮ አርሰናል ሪያል ማድሪድን በአውሮፓ ሻምፒዮንስ ሊግ ታሪክ አሰናብቶ 16 ውስጥ ነበር ያን የተገናኙት ወደ 8 ውስጥ ማለፍ የቻለው ማለት ነው። ታዲያ አርሰናል እንግዲህ
ረጅም ዓመታት በኋላ ወደ 10 ዓመታት በኋላ ከተቆጠሩ በኋላ ዘንድሮ ከሎስ ብላንኮቹ ጋር ጨዋታውን ያደርጋል። የመጀመሪያው ጨዋታ እንግዲህ በኤምሬትስ እንደሚደረግ ነው የሚጠበቀው። ከዛም የደርሶ መልሱ ጨዋታ ነው እንግዲህ በሳንቲያጎ በርናባው የሚደረገው እንደ ድልድሉ ከሆነ ማለት ነው። ታዲያ አርሰናል ከሪያል ማድሪድ ማን ያልፋል? አሁን የሁሉም አጓጊ ጥያቄ ሆኗል። ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር፣ ሮድሪጎ፣ ጁድ ቤሊንግሃምን የያዘው የነጮቹ ስብስብ ከነ ማርቲን ኦዲጋርድ፣ ዲክላን ራይስ፣ ቶማስ ፓርቴ ጋር እንደዚሁም እነ ቡካዮ ሳካና ጋብሪኤል ማርቲኔሊ ከጉዳት ይመለሳሉ። ከነዚህ ጋር ይፋጠጣሉ። ታዲያ ዊሊያም ሳሊባ በሪያል ማድሪድ የሚፈለገው ተጫዋች ማለት ነው መልሶ ሪያል ማድሪድን ይገጥማል። ጋብሪኤል ማጋሌሽ፣ ጁሪያን ቲምበር የመሳሰሉ የአርሰናል ተጫዋቾች እነ ኢታን ዋኔሪ እነ ማይልስ ሉዊስ ስኬሊን ጨምሮ ከሪያል ማድሪድ ጋር እንግዲህ የሚገናኙ ነው የሚሆነው። ዴቪድ ራያ የሪያል ማድሪድ አጥቂዎችን ጋር ይፋጠጣል። ቶቢ ኮርቷ ከአርሰናል ቡካዮ ሳካና ማርቲኔሊ ትሮሳርድ ጋር ይፋጠጣሉ። ይህ ጨዋታ እንግዲህ በበርካታ እግር ኳስ አፍቃሪያን ዘንድ የሚወደድና የሚጠበቅ ጨዋታ ነው ተብሎ ይጠበቃል። ማን አሸንፎ ማን ያልፋል የበርካቶች ግምት ነው። በነገራችን ላይ ባርሴሎና ከቦሩሺያ ዶርትመንድ ተደርድሯል። ባየር ሙኒክ ከኢንተር ሚላን፣ አስቶን ቪላ ከፓሪስ ሰን ዠርሜን የሩብ ፍጻሜ ትንቅንቆች ናቸው። እጅግ አጓጊ ጨዋታዎች ነው የሚሆኑት። ማን ወደ ግማሽ ፍጻሜ አራቱን የሚቀላቀል ይመስላችኋል? በተለይም መድፈኞቹ ከሪያል ማድሪድ የሚያደርጉትን ጨዋታ ከአንድ ወር በኋላ ነው የምንመለከተው። ማን የሚያሸንፍ ይመስላችኋል? እንግዲህ ሪያል ማድሪድ በሻምፒዮንስ ሊግ በውድድር መድረኩ እጅግ ልምድ ያለው እጅግ የጎለበተ ሜንታሊቲ ያለው በየትኛውም ድካምና በየትኛውም ጨዋታ መበለት ውስጥ በፍጹም ቅጣት የምትበሉት ወይም በሽርፍራፊ ሰከንድ ግብ አስቆጥሮ የሚያልፍና የሚያሸንፍ ቡድን ነው። ታዲያ አርሰናል ከዚህ ቡድን ጋር ነው የሚገጥመው። ስለዚህ አርሰናል ደግሞ በሻምፒዮንስ ሊግ እንግዲህ ከረጅም ጊዜ ቆይታ ካለመሳተፍ ቆይታ በኋላ ነው በሚኬል አርቴታ ዳግም ወደ አውሮፓ ሻምፒዮንስ ሊግ ተመልሶ ባለፉት ዓመታት በተከታታይ በዚህ መድረክ እየተመለከትን ነው የምንገኘው። ስለዚህ አርሰናል ወይስ ሪያል ማድሪድ ማንም ያልፍ ይመስላችኋል? ግምታችሁን ኮሜንት ላይ አስቀምጡልኝ። አራቱን እነማን ይቀላቀላሉ? ፍጻሜስ ማን ይደርሳል? የዘንድሮን ሻምፒዮንስ ሊግስ ማን ያሳካዋል የሚለውን ግምታችሁን በኮሜንት መስጫው ላይ አስቀምጡልኝ። አብርሃም ፍቅሬ ነበርኩ። የዕለቱን ወሳኝ ስፖርታዊ ጥንቅር ወደ እናንተ አደረስኩኝ። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ በሌላ ስፖርታዊ ጥንቅር እስከምንገናኝ ሰላም ተመኘሁላችሁ።